አስቡት በ52 ጨዋታ 54 ጎል አግብታችሁ ቡድናችሁ ለዋንጫና ለክብር አብቅታችሁ እንዲሁም በመላው አውሮፓ የሚገኙ ክለቦች የአጥቂ ያለ እያሉ በሚፈልጉበት ሰዓት ማንም ሳይፈልጋችሁ ስልካችሁ ግን ማንም ሳይደውልለት ባዶውን ሲቀር ወይም ደግሞ ሳይጠራ ሲቀር ምን ይሰማችኋል? ጉድ ያስብላል። ክብራትና ክብሯን በቪክተር ዮኬሬሽ ላይ እየደረሰበት ያለው ይሄ ነው። በጣም አሳሳኝና አሳፋሪ ነገር ነው እየደረሰበት ያለው። የትኛውም ክለብ ወደ ዮኬሬሽ እየደወለለት አይደለም፣ ወይም ደግሞ ፍላጎት እያሳየው አይደለም። በአውሮፓ የሚገኙ 70% የሚሆኑ ክለቦች እንደሱ አይነት ጨራሽ አጥቂ በሚፈልጉበት ሰዓት ነገር ግን ምንም አይነት የክለቦች ፍላጎት እየታየበት አይደለም፣ ወይም ደግሞ እንደሚጠበቀው እየተጨናነቀ አይደለም። ዮኬሬሽ ምንድን ነው የገጠመው? ምክንያቶች ውስጥ ምንድን ናቸው? አርሰናሎች በሴስኮ ላይ ፍላጎታቸውን አሳድረው እየፈለጉት ነው። ማንቸስተር ዩናይትድ የራሱ የሆነ 9 ሚሊዮን ችግር አለበት፣ አጥቂ መፈለግ ላይ ገና ነው። ቼልሲ ሊያም ዴያፕን በማምጣት ላይ ይገኛል። ባርሴሎናዎች አጥቂ የሚፈልጉ ናቸው፣ ነገር ግን በሌዋንዶስኪ ባረጀው ሌዋንዶስኪ መጫወትንና መቀጠልን መርጠዋል። ለምንድን ነው ይህ ሁሉ ዮኬሬሽ ላይ የሆነበት ያለው? ለምንድን ነው ማንስ እየፈለገው ያይደለው? ይሄ በአመት ውስጥ ድንቅ ብቃቱን ያሳየው 9 ቁጥር። ያው እንግዲህ ለዚህ ብዙ ምክንያቶች ሊጠቀሱ ይችላሉ። የመጀመሪያው ምክንያት እድሜው ነው። ብታምኑም ባታምኑም ከ27 ዓመት በላይ የሆነ ተጫዋች በዚህ ሰዓት እንደ ጡረተኛ ወይም ደግሞ ጥቅም እንደሌለው ተጫዋች ወይም ደግሞ ጊዜውን እንደጨረሰ የሚቆጠርበት ጊዜ ላይ ደርሰናል። ብዙ ጊዜ በዚህ ዘመን እንደተለመደው ከሆነ አዲሱ ልምምድ ምንድነው? ተጫዋቾች ካላቸው ኤክስፔሪየንስ በላይ እድሜያቸው ላይ ትኩረት የሚደረግበት ዘመን ላይ መጥተናል። ለዚህም ነው ብዙ ክለቦች ትናንሽ ወይም ደግሞ እድሜያቸው ወጣት የሆኑ ተጫዋቾችን በ10 ቤትና በ20ዎቹ መጀመሪያ ወይም በ10ዎቹ መጨረሻ ላይ ያሉ ተጫዋቾች ላይ ትኩረት ያደርጋሉ። የአካዳሚ ተጫዋቾችን በዚህ ሰዓት በእጅጉ እየተፈለጉ የሚገኙበት ሰዓት ላይ ደርሰናል። ይህን ደግሞ ትኩረት የሚደረግበት ምክንያት ለምንድን ነው? የመጀመሪያው ያ ወጣት ተጫዋች ወደፊት ራሱን በማሻሻል ወርልድ ክላስ የመሆን ፖቴንሻል ስላለው ሲሆን፣ ሁለተኛው ደግሞ ያንን ወጣት ተጫዋች ካበቁ በኋላ በብዙ ዋጋ አትርፎ መሸጥ ስለሚችሉ ነው። ለዚህም ነው ቼልሲ አሁን የህፃናት ማሳደጊያ የሚመስል ቡድን የሚመስለው ማለት ነው። ብዙ የሆኑ ታዳጊዎችን የሚያመጣና የሚያሳድግ የሚያሰለጥን ክለብ ነው። እንደሚታወቀው ለምሳሌ ጃክሰንን በ55 ሚሊዮን መሸጥ ይችላሉ። አሁን እነሱ የገዙት ግን በ37 ሚሊዮን ነው። ስለዚህ ፕሮፊታብል ነው። ያንግ ተጫዋቾችን መግዛት ፕሮፊታብል ያደርጋል። የምናውቃቸው ትላልቅ ክለቦች እንደ ቼልሲ አይነት እንደነ ብራይተን እና እንደመሳሰሉት አይነት ክለቦች መሆናቸው በጣም የሚገርም ነው በዚህ ዘመን ላይ ማለት ነው። ተመሳሳይ እየሆኑ ነው ያሉት። እንደሚታወቀው እነ ዌስትሃም የተለያዩ ፕሪሚየር ሊግ ውስጥ ትናንሽ ክለቦች የሚባሉት ትርፋቸው ይሄ ነው። ያንጎችን በማምጣት በመሸጥ ነው ትርፋቸው እና ትላልቆቹም ይሄን ሞዴል እየተከተሉት ነው። አስገራሚ ጊዜ ላይ ነው የምንገኘው። ስለዚህ ዮኬሬሽ 27 ዓመት ሆኖ ብዙ ጎል ማስቆጠሩ ምንም ትርጉም የለውም። ለዚህ ነው ብቸኛው አርሰናል ነው ሊያስፈርመው የሚችለው ተብሎ ሲንቀሳቀስ የነበረው። ምክንያቱም ዋንጫ ከማምጣት ጋር ብቻ ነው ግቡ እንጂ ከትርፍ ጋር አይደለም አርሰናል። ለዚህም ነው ሌሎች ክለቦች ግን በፍጹም አይፈልጉትም። እንደሚታወቀው አለማቸው ቀጣይ ዓመት ዋንጫ ማንሳት ላይ ብቻ ሳይሆን የረጅም ዓመት ፕሮሰስ ስለሆነ ማለት ነው። ሁለተኛው ዮኬሬሽ የማይፈለግበት ምክንያት የሚጫወትበት ክለብ ሊጉ ደካማ በመሆኑ ነው። እንደምናውቀው የፖርቹጋል ሊግ ብዙ ተቀባይነት የሌለው ከአውሮፓ አንጻር ከሌሎች ትላልቅ ሊጎች አንጻር ያን የወረደ ክለብ ነው። ያን ያክል ጎል ቢያስቆጥርም ወርልድ ክላስ ተጫዋች ቢሆንም ዮኬሬሽ ነገር ግን የሚጫወትበት ክለብ ወይም ደግሞ ሊግ ደካማ በመሆኑ ምክንያት ነው። ለዚህም ነው ጉግል እንኳን የፖርቹጋል ሊጋ ክለብ አርማቸው እንኳን የለውም። ጉግል ያንዳንዶቹ ማለት ነው። በዚህ ልክ ያን ያህል ትኩረት የማይሰጠው ሊግ ነው። ለዚህ ነው ከማንም በላይ ጎል አግብቶ ነገር ግን ጎልደን ቡቱን ያልወሰደው ወርቃማ ኳሱን ያልወሰደው። ለዚህ ነው የወረደ ሊግ ስለሆነ ማለት ነው። ይሄ የፖርቹጋል ሊግ ነው። እንግዲህ ዳርዊን ኑኔዝን ማለት ነው የብራዚሉን አር9 ፕራይም ጊዜ የመሰለ ተጫዋች ነው እንድንል ያስባለን ማለት ነው። ይህ ሊግ ነው እንግዲህ ዳርዊን ኑኔዝን ከሃላንድ ጋር እንድናነጻጽረው ያደረገን ሊግ ማለት ነው። በ28 ጨዋታ 26 ጎል ያገባበት ዳርዊን ኑኔዝ ይሄ ሊግ ነው እንግዲህ። ሶስተኛው ምክንያት የዮኬሬሽ ምንም እንኳን ቨርሳታይል የሆነ ብቃት ቢኖረውም የተሻለ ልምድና ኤክስፔሪየንስ ያለው ቢሆንም አርሰናሎች ግን ቤንጃሚን ሼሽኮን መርጧል። ምክንያቱም በመከላከል ረገድ አርቴታ የሚፈልገው ተጫዋች የሚከላከልና ወደኋላ እየተመለሰ ቲሙን የሚያገዝ ነው። እንደሚታወቀው የፒኤስጂን ጨዋታ ካያችሁ እነ ዴምቤሌ ወደኋላ እየሄዱ እነ ካቫራትስኬሊያ ወደኋላ እየሄዱ እንዴት እንደሚጫወት አይታችኋል። እንዴት እንደሚናጠቁ ኳስ የቲም ቡድን ስለሆነ አርሰናልና ፒኤስጂ ተመሳሳይ ስለሆኑ እንደዚህ አይነት ወደኋላ የሚመለስና ቲሙን ቢውልድ የሚያደርግና የሚከላከል ብቃት ያለውንም ተጫዋች ስለሚፈልግ ነው። የመጨረሻው ምክንያት ደግሞ ክለቦች ዮኬሬሽ የማይፈልጉበት ምክንያት የዝውውር ሂሳቡ ውድነት ነው። እንደ ጋርዲያን ዘገባ ከሆነ ስፖርቲንጎች የጠየቁት 80 ሚሊዮን ዩሮ ነው። አስባችሁታል? 80 ሚሊዮን ለዚህ ተጫዋች ሲወጣ የሮድሪጎ ዋጋ እንደማለት እኮ ነው። የፖርቹጋል ሊጎች በጣም እንግዲህ እስካም እየሰሩ ነው ያሉት ተብሎ እየተገመተ ነው ያለው። ምክንያቱም ዳርዊን ኑኔዝን በ85 ሚሊዮን ነው እንግዲህ ለሊቨርፑል የሸጡለት። በጣም ውድ ገንዘብ ነው እና ያልተፈተነ በፕሪሚየር ሊግ ያልተፈተነ እንደዚህ አይነት ተጫዋችን እየሸጡ ብዙ ትርፍ እያገኙ እያታለሉ ነው እየተባለ ነው። ለማንኛውም ችግር የሆነው ማንም ሰው ለዮኬሬሽ በዛውም ለደካማ ቲም
ሁለተኛ ደግሞ 26 ዓመት አልፎት ወደ 27 እየሄደ ላለ ተጫዋች ማውጣት የሚፈልግ ያለ አይመስለኝም። ለዚህ ነው እሱ እያለ ክለቦች እነ ቼልሲ ወደ ሌላ አጥቂ የሄዱት፣ ማንቸስተሮችም ወደ ሌላ እየሄዱ ነው እንግዲህ ያሉት የብሬንትፎርዱ አጥቂ በጣም በእጅጉ እየተፈለገ ይገኛል። ባርሳዎችም ሁሉም ክለቦች እንግዲህ ይህንን ተጫዋች የፈለጉት ያልሆኑት ከቁጥሩ ባሻገር ያን የመሰለ ስኬት ቢያሳካም በዚህ ምክንያት ነው ሰዎች ያልፈለጉት ተብሎ ይታመናል። በሌሎች ፕሮግራሞች ወደ እናንተ እንመጣለን። በያላችሁበት መልካም ቆይታ